በአውሮፕላን ተጭነው ከኢትዮጵያ እንዳይወጡ የተከለከሉ ማዕድናት ይፋ ሆነዋል። የጥንቅራችን ትኩረት ነው። ከሰሞኑ ለህወሓትና ፋኖ ባስተላለፉት መልእክት መነጋገር የነበሩት ከፍተኛ ጄኔራል መኮንን ጦርነት እናስቀራለን፣ ለዚህም እየተዘጋጀን ነው ብለዋል። እንመለስበታለን። የጀርመን መንግስት በኢትዮጵያ የጉዞ ክልከላ አውጥቷል። ክልከላው የማርበርግ ቫይረስ መከሰትን ተከትሎ የመጣ ነው ተብሏል። እንደዚሁም የመንግስት ጦር ለ2 ዓመታት በፋኖ ተይዞ የነበረን ወረዳ በቁጥጥር ስር አስገባው ሲል ይፋ አድርጓል። ሌላኛው ትኩረታችን ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። ሌተናንት ጄኔራል ዘውዱ በላይ እኛ የምንዘጋጀው የምንሰለጥነው ጦርነትን ለማስቀረት ነው ብለዋል። የማዕከላዊ እዝ አዛዥ ሌተናንት ጄኔራል ዘውዱ በላይ የሰራዊታችንን ዙሪያ መለስ የዝግጁነት ቁመና በማረጋገጥ የኢትዮጵያ ሉዓላዊነት ለማስጠበቅ እንዲሁም ጦርነትን ለማስቀረትና ካጋጠመም በበላይነት ለማጠናቀቅ በሚያስችል የዝግጅት ቁመና ላይ ነን ሲሉ ገልጸዋል። ሰራዊቱ የሚሰለጥነው ለሰላም ነው ያሉት ጄኔራል መኮንኑም ኢትዮጵያን በሚመጥን የዝግጁነት ቁመና ላይ እንገኛለን ብለዋል። እኛ የምንጠብቀው ሀገር የቆምንለት ህዝብና የተሰጠን ተልእኮ ያለን በመሆኑም ሌት ተቀን እንተጋለን ያሉት ሌተናንት ጄኔራል ዘውዱ በላይ በማዕከላዊ እዝ አሁን ላይ በጸረ ሽምቅም ሆነ መደበኛ ውጊያ አስተማማኝ ቁመና ላይ ይገኛል ሲሉ ማረጋገጫ ሰጥተዋል። ሌላው የምንሰለጥንበት ዓላማ በጠላት ላይ የበላይነትን በመውሰድ ድል ለማስመዝገብ ነው በማለት ይህም በአነስተኛ ኪሳራና በአጭር ጊዜ ውስጥ የሚፈለገውን ግብ መምታት የሚያስችል አቅምን ለመታጠቅ ነው ሲሉ ጄኔራል መኮንኑ ገልጸዋል። በተግባር የታገዘ ስልጠናን በማካሄድ ለላቀ ድልና ውጤታማ ግዳጅ አስፈጻጸም አቅማችንን የማጎልበት ተግባርም ተጠናክሮ ይቀጥላል ብለዋል። ጄኔራል መኮንኑ ይህንን የገለጹት በጋሻ ኮር ስልጠናቸውን ሲከታተሉ የነበሩ የሻለቆች ምርቃት መርሃ ግብርም በተከናወነበት ዕለት በክብር እንግደኝነት ተገኝተው መሆኑን የመከላከያ ሰራዊቱ አስታውቋል። ወደ ሌሎች ወቅታዊ ጉዳዮቻችን እናምራችሁ። የጀርመን መንግስት በኢትዮጵያ የጉዞ ክልከላ አውጥቷል። ክልከላው የማርበርግ ቫይረስ መከሰትን ተከትሎ የመጣ ነው ተብሏል። የጀርመን መንግስት ያወጣው የጉዞ ክልከላ ከፊል እንደሆነ ተጠቁሟል። ከመዲናዋ አዲስ አበባ በስተቀር ወደ ሌሎች የሀገሪቱ አካባቢዎችም አላስፈላጊ ከሆኑ ጉዞዎች ራሳቸውን እንዲቆጥቡ ነው ያሳስበው። ክልከላው ከጠቀሳቸው ምክንያቶች መካከል ከግጭት ወይንም ተኩስ ልውውጥ ጋር በተያያዘ የደህንነት ስጋቶች ያሉባቸው የፖለቲካ አለመረጋጋትና የውንብድና ወንጀሎችም ይገኙበታል። የጀርመን መንግስት ባወጣው በዚህ የጉዞ ክልከላ ወደ አማራ ክልል፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ኦሮሚያ፣ ሶማሌና ወደ ትግራይ የሀገሪቱ አካባቢዎች በጸጥታና ተያያዥ ጉዳዮች ጉዞ ከማድረግ እንዲቆጠቡ ነው ያሳሰበው። ከዚህ ውጪ ከአዲስ የማርበርግ ቫይረስ ወረርሽኝና ተያያዥ የጸጥታ ጉዳዮች ጋር በተገናኘም በአሪዞን፣ ጂንካ፣ ባስኬቶ፣ ጎፋ፣ ኦሞ ዞኖች እንደዚሁም ደቡብ ምዕራብ ኢትዮጵያ ክልል ከመጓዝ ተጠንቀቁ ብሏል። የበርሊን መንግስት መግለጫ ሲቀጥልም ከደቡብ ሱዳን፣ ኬንያና ኤርትራ ድንበሮች 10 ኪሎ ሜትር ርቀት ላይ ከመንቀሳቀስም ተቆጠቡ ሲል ነው ያስጠነቀቀው። ከፈረንጆቹ ነሐሴ 2023 ጀምሮ በአማራና ኦሮሚያ ክልል በፌዴራል መንግስት የጸጥታ ኃይሎችና በአማጺ ኃይሎች መካከል የሚደረጉ ውጊያ እንደቀጠለ ነው ብሏል። ይህ የተኩስ ልውውጥ ወይም ግጭት በተለያዩ ጊዜያት ከባድ የጦር መሳሪያዎች ጥቅም ላይ የሚውሉበት፣ የሰዓት እላፊዎችን፣ የመንገድ መዘጋጋቶችን፣ የኃይልና የኢንተርኔት መቆራረጦችን የሚያስከትል ነው ሲልም አስታውቋል። የጀርመን መንግስት የጉዞ ክልከላ ሲቀጥልም በተለያዩ የሀገሪቱ ክፍሎች ሁከትና ብጥብጥ እንዲሁም የትጥቅ ግጭቶች በየጊዜው እንደሚከሰቱና ወደ ትግራይ ምዕራባዊ ክፍል ሰፋ ባለመልኩ ደግሞ ወደ አብዛኛው የሰሜን ኢትዮጵያ ጉዞ አሳሳቢ መሆኑን ጠቁሟል። የካናዳ መንግስትም በተመሳሳይ ከአዲሱ ቫይረስና ጸጥታ ስጋቶች ጋር በተገናኘ የጉዞ ማስጠንቀቂያ አውጥቶ ነበረ። የኢትዮጵያ መንግስት እስካሁን ተከታትለው በወጡ የእነዚህ ሀገራት የጉዞ ማስጠንቀቂያ ዙሪያ የሰጠው ምላሽ የለም። የመንግስት ጦር ለ2 ዓመታት በፋኖ ተይዞ የነበረን ወረዳ በቁጥጥር ስር አስገባው ሲል ይፋ አድርጓል። የሰሜን ወሎ ዞን እንዳስታወቀው መከላከያ በፋኖ ኃይሎች እጅ የነበረችን ወረዳ በቁጥጥሩ ስር አስገብቷል። የዞኑ አስተዳደር ወንበዴውና ጽንፈኛው ቡድን ሲል የገለጸውን የፋኖ ኃይልን መደበቂያ አድርጓት ቆይቷል ባላት የአይና ቡግና ወረዳም በሀገር አለኝታው መከላከያ ሰራዊት እጅ ገብታለች ሲል ገልጿል። ይህ የሆነውም በትላንትናው ዕለት እንደሆነ የጠቆመው ይህ መግለጫ በጦርነት ይሁን በሌላ አጋጣሚ በመንግስት እጅ የገባችበትን ምክንያት
ፍርሃት ከመግለጽ ተቆጥቧል። ይሁን እንጂ ለ2 ዓመታት በጠላት ተይዛ ነበረች ያላትን ወረዳዋን የአራቱ ቅዱሳን ነገስታት የትውልድ መገኛ ነች ሲል በመጠቆም ቡግና ወረዳም በጀግናው የሀገር መከላከያ ሰራዊትና ጥምር ጦር እጅ ገብታለች ባይ ነው። ተደረገ በተባለው ኦፕሬሽን ጽንፈኛው ሲል የጠራው አካል ሲጠቀምበት የነበረ መኪናና ሞተርም በቁጥጥር ስር መዋል ተችሏል ሲል ገልጿል። በመግለጫው በነጻ አውጪ ነኝ ባዩ ባንዳ እንግልት፣ ወከባና ዝርፊያ የተማረረው ሰላም ወዳዱ የአይና ቡግና ህዝብ መከላከያ ወደ ከተማው ሲገባ ከልብ በመነጨ ደስታና የሰላም ተስፋን በሰነቀ ፈገግታ ተቀብሎታል ሲል አክሏል። ወደ ሌላኛው መረጃችን እንለፍ። በአውሮፕላን ተጭነው ከኢትዮጵያ እንዳይወጡ የተከለከሉ ማዕድናትን በተመለከተም ከሲቪል አቪዬሽን ባለስልጣን ቅድመ ፈቃድ ሳይገኝ የከበሩ ማዕድናትን ከቦታ ቦታ በአውሮፕላን ማጓጓዝ እንደማይቻል የማዕድን ሚኒስቴር አስታውቋል። የማዕድን ሚኒስቴር ይህንን ያስታወቀው የተቋሙ የሥራ ኃላፊዎች የ2018 በጀት ዓመት የሩብ ዓመት አፈጻጸም ለሕዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰኞ ህዳር 8 2018 ዓ.ም ባቀረበበት ወቅት ነው። የቋሚ ኮሚቴው አባላት ባቀረቡት ጥያቄ አምራቾች ማዕድናትን በአውሮፕላን ጭነው እንዳይንቀሳቀሱ በመከልከላቸው በተሽከርካሪ ይዘው ከአንድ ቦታ ወደ ሌላ ቦታ ለማምጣት ሲሞክሩ ያልተገባ ቀረጥ እየተጠየቁና አስቸጋሪ ሁኔታ እየተፈጠረባቸው ነው ማለቱን ሪፖርተር ዘግቧል። የቋሚ ኮሚቴው ሰብሳቢ አማረሽ በካሉ በትግራይ ክልል ላሉ ማዕድን አውጪዎች የአርኪኦሎጂካል ሰርቬይ ተቋም በአካባቢው ስለሌለ በተሽከርካሪ ሲጓዙ በየፌርማታው እንዲቆሙ እየተደረጉ መቸገራቸውን ገልጸው በአውሮፕላን ማጓጓዝም ያልተፈቀደላቸው ስለሆነም ችግሩን እንዴት ትፈቱታላችሁ ሲሉ ሚኒስቴሩን ጠይቀዋል። አማራ ክልል ኦፓል የተሰኘውን ማዕድን ይዘው ወደ ባህር ዳር ወይም ወደ አዲስ አበባ ለማጓጓዝ በአውሮፕላን ባለመቻላቸው በተሽከርካሪ ሲጓዙ መወረስ እየገጠማቸውና መንገድ ላይ ውጣ ውረድ እየበዛባቸው መሆኑን፣ በዚህ ምክንያትም ወደ ህገወጥ ድርጊት የመገባት እድሉ ሰፊ በመሆኑ አሰራር እንዲበጅለት አሳስበዋል። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ ዶክተር ኢዮብ በቀለ ለዚህ በሰጡት ምላሽ የማዕድን ግብይት ተዋንያን ምርታቸው በአውሮፕላን እንዳይጓጓዝ በሲቪል አቪዬሽን ደህንነት መመሪያና አጠቃላይ የማዕድናትን ፍሰት ለመቆጣጠር በተቋሙ ብቸኛ ውሳኔ የተወሰደ እርምጃ መሆኑን ተናግረዋል። ይሁን እንጂ የማዕድን ሚኒስቴር ተወያይቶ ያልወሰነ መሆኑን አስረድተዋል። በሀገር አቀፍ ደረጃ አሁን እየተሰራበት ያለው አሰራር ማዕድኑ ወደ ውጭ ለመላክ የሚፈልግ አካል ለአንድ የኤሌክትሮኒክስ መስኮት ማመልከቻ ከተላከ በኋላ የማዕድን ሚኒስቴር ለሲቪል አቪዬሽን ደብዳቤ እንዲጽፍ ተደርጎ ማዕድኑ ከተገዛበት ክልል ተጓጉዞ ሲመጣ አግባብነት ባለው አካል እውቅና ያለው መሆኑንና ለኤክስፖርት የተዘጋጀ መሆኑ ሲረጋገጥ የሚጫን መሆኑን ገልጸዋል። ውሳኔው ላይ የተደረሰው ማዕድን በአውሮፕላን ሲጓጓዝ አቅጣጫ ቀይሮ በህገ ወጥ መንገድ እንዳይሄድ ነው ብለዋል። ይህ ምቾት ያልሰጣቸው አካላት በቀጥታ በህጋዊ መንገድ ከመላክ ይልቅ በህገ ወጥ መንገድ በአዲስ አበባ ከተማ ለተለያዩ አካላት ለመሸጥ ስለሚሞክሩ ነው ሲሉ ነው ያስረዱት። ውሳኔው እንቅፋት የሚፈጥር ከሆነ መስራት ያለብንን ጉዳይ ተቀራርበን እንሰራለን ብለዋል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝም ሪፖርታቸውን ሲያቀርቡ በሩብ ዓመቱ ከኩባንያ ወርቅ አምራቾች 0.74 ቶን ከባህላዊ ወርቅ አምራቾች ደግሞ 10.4 ቶን ወደ ገበያ ቀርቦ 1.1 ቢሊዮን ዶላር የውጭ ምንዛሪ መገኘቱን ተናግረዋል። ይሁን እንጂ ቋሚ ኮሚቴው በተጠቀሰው ጊዜ 27000 የሥራ ዕድል ለመፍጠር ታቅዶ 7000 ብቻ መፍጠር መቻሉን በወርቅ ልማት ወደ ሥራ ከገቡ ወርቅ አምራቾች ኩባንያዎች መካከል YMG 10.74 ኪሎ ግራም አቅዶ 0.45 ኪሎ ግራም እንዲሁም ኢዛና 84 ኪሎ ግራም አቅዶ 42 ኪሎ ግራም ወርቅ ማግኘት እንደተቻለ የተገለጸው። ዙምባራ 19 ኪሎ ግራም አቅዶ 3.4 ኪሎ ግራም፣ ስቴላ ትሬድ ኢንዱስትሪ 9 ኪሎ ግራም አቅዶ 5.4 ኪሎ ግራም እንዲሁም ሲዳማ 3 ኪሎ ግራም አቅዶ ምንም ባለማግኘቱ የተጠበቀውን ያህል ውጤት አልተገኘም ሲሉ አስታውቀዋል። ሲሚንቶ የወርቅን ያህል ፋይዳ የነበረው ምርት ነው ያሉት ሚኒስትሩ በአሁኑ ወቅት የሲሚንቶ ምርትና ፍላጎት መረጋጋት እንደታየበትና መጠኑ መጨመሩን እንዲሁም ኢንዱስትሪው ከሚጠቀመው በላይ ማምረት በመጀመሩ አምራቾች ወደ ውጭ ገበያ እንዲልኩ እየተፈቀደላቸው መሆኑን አስረድተዋል። ይሁን እንጂ ወደ ውጭ እንዲልኩ ቢፈቀድም የሎጂስቲክስ አቅርቦቱ አስቸጋሪ በመሆኑ ሲሚንቶን በተለይም ከመሃል ሀገር ለማጓጓዝ አዋጭ ባለመሆኑም እስካሁን አለመጀመሩን ተናግረዋል። በሀገሪቱ የሲሚንቶ ምርት እጥረት ስጋት የለም፣ ዋጋውም መወደድ የለበትም። ወደ ውጭ መላክ ካለበት በባቡርም ቢሆን በጅቡቲ በኩል መላክ አለበት ብለዋል። በዝቅተኛም ሆነ በትልልቅ አውራ መንገዶች ግንባታ ሲሚንቶን በስፋት ጥቅም ላይ መዋል እንደሚቻል ገልጸው የአባይ ሲሚንቶ ፋብሪካ ግንባታው መጀመሩንና በመጪው ዓመት ይጠናቀቃል ተብሎ እንደሚጠበቅ አክለዋል።
በመጨረሻም ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆናለች። ማይግሬሽን ኦብዘርቫቶሪ ወይም ኦክስፎርድ ከፈረንጆቹ ከ2018 እስከ 2024 በትናንሽ ጀልባዎች ከፍተኛ ስደት የተመዘገበባቸውን ሀገራት ይፋ ያደረገ ሲሆን 6 ሀገራት ማለትም ኢራን፣ አፍጋኒስታን፣ ኢራቅ፣ አልባኒያ፣ ሶሪያና ኤርትራ ላለፉት 6 ዓመታት ዜጎቻቸውን በትናንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70 በመቶ ያሉን ይይዛሉ ብሏል። በስደት ኢራን 17 በመቶ፣ አፍጋኒስታን 15 በመቶ፣ ኢራቅ 12 በመቶ፣ አልባኒያ 10 በመቶ፣ ሶሪያ ደግሞ 9 በመቶ እንደሚይዙ ነው የተነገረው። ኤርትራ መጠኗ 8 በመቶ ነው ተብሏል። ለዚህ ስደት መነሻው በሀገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰቶች፣ ወታደራዊና አምባገነናዊ አገዛዝና ገደብ የለሽ ወታደራዊ አፈሳ እንደ ምክንያት ተቀምጧል። ኤርትራ በጦርነት ሳይሆን በዓለም ላይ ካሉት እጅግ ጨካኝ ስርዓቶች አንዱ በመሆኑም በከባድ ጭቆና፣ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ እስር፣ ማሰቃየት፣ ነጻ ፕሬስ አለመኖር፣ የዕድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ በሪፖርቱ መጠቀሱን ተመላክቷል። የተከበራችሁ ቤተሰቦቻችን የመረጃ ጥንቅራችን አበቃ። ስላዳመጣችሁ እናመሰግናለን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።